ታዲያስ እንደምን አላችሁ? በዚህ ቪዲዮ ይዤላችሁ የቀረብኩት እንግዲህ የሙድል ቤዚክ ኮርስ ኢንስትራክተሮች የሚጠቀሙበትን አጠቃቀም ነው። ለዛ ላይ ለምሳሌ ፌዴራል ትምህርት ኢንስቲትዩት የለርኒንግ ማኔጅመንት ሲስተም ያለውን በመጠቀም እንዴት ልትገለገሉበት እንደሚችሉ ላሳያችሁ ሞክራለሁ። ስለዚህ ኖርማሊ ለርኒንግ ማኔጅመንት ሲስተሙ ላይ በዌብ ሰርች ካደረጋችሁ በኋላ ሎጊን የምትለዋን በመጫን እንግዲህ የእናንተ የሙድል አድሚኒስትሬተር ያዘጋጀላችሁ አካውንት ወይም ክሬት ያደረጋችሁት አካውንት ይኖራል። እኔ ለሳምፕል እዚህ ያዘጋጀሁት አካውንት አለ፣ በሱ እገለገላለሁ ማለት ነው። ስለዚህ ሎጊን ካደረጋችሁ በኋላ የኮኔክሽን ኢሹ አንዳንድ ጊዜ ሊያጋጥማችሁ ይችላል። ኖርማል ነው። ሎጊን ካደረጋችሁ በኋላ እንግዲህ ቤዚካሊ ኮርስ አሳይን ከተደረገላችሁ አሳይን የተደረገላችሁን ኮርስ ነው በመጀመሪያ የምታዩት። ስለዚህ ፕሮፋይላችሁን ካስተካከላችሁ በኋላ ፕሮፋይላችሁን ላይክ ፎቶ፣ ዲቴይል ማስገባት ያለባችሁን ስለ ፐርሰናል ስለ ኢንስትራክተር ፕሮፋይል ማስገባት ያለባችሁን ስለ ግላችሁ ፕሮፋይል እዛ ላይ ታስገባላችሁ ማለት ነው። ሰልጣኞቻችሁ እንዲያውቁት የምትፈልጉትን ስለ እናንተ መገንዘብ የሚጠበቅባቸውን ፕሮፋይል። ስለዚህ ኮርሳችን ላይ እንምጣ። ኮርሳችን እንግዲህ ቤዚካሊ አንድ ታይል ፎርማት ነው በዚህ ኤግዛምፕል ይዤላችሁ የቀረብኩትኝ። ይሄ ዳታ ፕሪፈረንስ ነው፣ ካንስል ልትሉ ትችላላችሁ። ስለዚህ ታይል ለምሳሌ በዚህ መልኩ የመጀመሪያ ኮርሳችሁ ጋር እቺ ልታገኙት ትችላላችሁ። እንዴት ነው እቺን ኢዲት የምታደርጉት? አሁን ታይል ፎርማት ይላል፣ ኮርሱም ማይ ኮርስ ይላል። ምንም ስም እንደዚህ ነገር የለውም። ስለዚህ እዚህ ጋር ሴቲንግ ላይ በመሄድ ኢዲት ሴቲንግ የምትለዋን ትነኳት እና ስለዚህ ኮርስ ፉል ኔም እዚህ ጋር ልትሰጡት ትችላላችሁ ማለት ነው። ለምሳሌ የእናንተ ኮርስ ቤዚክ አይሲቲ ከሆነ ቤዚክ አይሲቲ። ይሄ ሾርት ኮድ ብዙ ጊዜ የኮርሳችሁ ሾርት ኮድ ወይንም ኮርስ ኮድ ነው ብዙ ጊዜ የሚሆነው። ኮመንሊ እንግዲህ በይር ዲፔንድ ይሆናል። 11 12 እንበለው ለምሳሌ። ኮርስ ቪዚቢሊቲ ኮርሱ ለተማሪዎች ወይም ለሰልጣኞች ይታያል ወይ ወይንም አይታይም ወይ የሚለውን እዚህ ጋር ኢነብል ማድረግ ትችላላችሁ። ኮርሱ የሚጀምረው ከመች ነው? የሚያልቀውስ እስከ መች ነው? ኮርሱ ልክ ሲጀምር ለተማሪዎች ይታያል ማለት ነው። ያ ኮርስ ዳሽቦርዳቸው ላይ ይታያል። ኮርሱ ሲያልቅ ደግሞ ከተማሪዎቹ ዳሽቦርድ ውስጥ ሂድን ይሆናል ማለት ነው። ስለዚህ ኮርስ አይዲ ወይም ደግሞ አይዲ ነምበር ኮርሱ ስፔሲፊካሊ ታርጌት የሚደረግበት አይዲ ነምበር ነው። ብዙ ጊዜ እኛ ከአሰልጣኞች ጋር አሶሺየት እናደርገዋለን ኮርስ አይዲ። ለምሳሌ እዚህ ጋር ከኔ ጋር አሶሺየት ለማድረግ ኮርሱን ኦል 112 ብለው እችላለሁ። ስለዚህ ይሄንን እንግዲህ ኮርሱን የምትጀምሩበትና የምትጨርሱበትን ጊዜ አሳይን ታደርጋላችሁ። እዚህ ጋር ዲስክሪፕሽን እንግዲህ ስለ ኮርሱ አንዳንድ ነገሮች ማለት ትችላላችሁ። ቤዚክ አይሲቲ ለምሳሌ ብዬ እኔ የተለያዩ ስለ ኮርሱ አንዳንድ ነገሮች ላስገባ እችላለሁ። እዚህ ጋር እንግዲህ የኮርስ ኢሜጅ የምታስገቡበት ኤሪያ ነው። ስለዚህ እዚህ ጋር ቹዝ አድርጋችሁ ለምሳሌ ከዚህ በፊት የተቀመጡ ፋይሎች ካሉ አሉ፣ ከሌሉ ቀጥታ አፕሎድ ፋይል ብላችሁ ቹዝ ፋይል ላይ ትሄዱና ያስቀመጣችሁት ሪሌት የሚያደርግ ኮርስ ኢሜጅ ካለ እሱን ትወስዱትና አፕሎድ ትሉታላችሁ ማለት ነው። ያስገባላችኋል። እኔ ለምሳሌ ይህችን ነው የመረጥኩትኝ። ኮርስ ፎርማት እንግዲህ ሌላ እዚህ ውስጥ ብዙ ዲቴይል እንትን ባትሉ አሪፍ ነው። ኮርስ ፎርማት አሁን ለምሳሌ ታይል ፎርማት፣ ቶፒክ ፎርማት፣ ዊክ ፎርማት የሚባሉ አሉ። የተለያዩ ኮርሶቹን የሚቀመጡበት የተለያዩ ታይፖች ናቸው የሚቀመጡበት ሌአውቱ ማለት ነው። ከለርም መቀየር ትችላላችሁ። አፒራንስ ብዙ ከዚህ በታች ያሉት ብዙ አስፈላጊ አይደሉም፣ ከእናንተ ጋር ብዙ ኮመን አይደሉም። መጠቀም ከፈለጋችሁ ታግም ማድረግ ትችላላችሁ።
ሮል ኔም ላይ ለምሳሌ ማናጀር ነው። ዘ ወርድ ፎር ቲቸር አሁን ለምሳሌ ትሬነር ብላችሁ ሪፕለስ ልታደርጉ ትችላላችሁ። ተማሪዎች የሚለውን ደግሞ ትሬኒ ብላችሁ ሪፕለስ ልታደርጉ ትችላላችሁ። ይህ እንደናንተ ኢንተረስት ይወሰናል። ስጨርሱ እንግዲህ ሴቭ አርጋችሁ ዲስፕሌይ ልታደርጉ ትችላላችሁ። ስለዚህ ይሄ የኮርሳችሁ ፓርት ላይ የሚቀየረው ማለት ነው። አሁን ዳሽቦርድ ጋር ሲሄድ ኮርሴ የኮርስ ኢሜጁን ይይዛል ማለት ነው። ተማሪዎችም ወይንም ሰልጣኞችም ሳይሆን በዚህ መልኩ ነው የሚታያቸው። ወደ ውስጥ ስንገባ ደግሞ የእያንዳንዱ የታይል ፎርማት የምንለው ወይንም ደግሞ ውስጡ የሚይዘው ኮንቴንት ምንድን ነው የሚሆነው የምትለዋ እቺ ታይል ፎርማቷን በሌላ ደግሞ ላስቀምጥ እችላለሁ። ፎር ኤግዛምፕል እኔ ከዚህ ጋር ተያይዞ ስለዚህ እዚች ኤሪያ ላይ ጋር ያለውን ተያይዞ ከታይል ጋር ኢዲት ማድረግ ከፈለግን እንግዲህ ማንኛውንም ነገር እዚህ ጋር ተርን ኤዲቲንግ ኦን እንላለን። እንደ ሞዴል እንደተለያዩ ቨርዥኖች ኢዲት ኦን የምናደርግበት ቦታዎችም ሊለያይ ይችላል። ስለዚህ ተርን ኤዲት ኦን በምንልበት ሰዓት የእርሳስ ምልክት ወይንም ደግሞ የኢዲቲንግ ምልክት ማየት ይኖርብናል ማለት ነው። ሪፍሬሽ ላድርገው እና ኮኔክሽኔን ተርን ኢዲት ኦን ስንለው ልክ እንደዚህ የኢዲት ምልክት ማግኘት አለብን ማለት ነው። ስለዚህ ከዚህ ጋር ተያይዞ አሁን እዚች ጋር ኢዲት የምትለው ፓርት ላይ ኢዲት ሴክሽን ብዬ ውስጡ ገብቼ አሁን ለምሳሌ ስለዚች ስለ ታይሏ ሰመሪ ልሰጥ እችላለሁ። ይሄ ለምሳሌ ከኩዊዝ ጋር ሪሌት የሚያደርግ ከሆነ ስለ ኩዊዙ አንዳንድ ነገር ልል እችላለሁ። አይከን ወይንም ባክግራውንድ ፎርማቲንግ ደግሞ እዚች ጋር መቀየር እችላለሁ ማለት ነው። ከነዚህ መምረጥ ትችላላችሁ። እኔ ዳውንሎድ ያደረኩት ወይም ደግሞ ከዚህ በፊት ያስገባሁት ስላለ ሊቭ ለውና ይሄንን አፕሎድ ከፈለኩኝ ድራግ ኤንድ ድሮፕ አደርጋለሁ። አዘርዋይስ ደግሞ ቹዝ ፋይል ብዬ እዚህ አፕሎድ የምትለው ፋይል ጋር ሄድና ከኮምፒውተሬ ለዚህ ይመጥናል ብዬ ያዘጋጀሁትን አመጣለሁ። ብዙ ጊዜ ስታንዳርዳይዝ የሆኑ ፒክቸሮች ብትጠቀሙ ይመከራል። በተቋማት ደረጃ ወይ አኮርዲንግ ቱ ፋካልቲስ ኦር ዲፓርትመንትስ ዲፔንድስ። ስለዚህ የኢሜጁን ሎድ እንዳደርገልኝ ማለት ነው የታይል ፎርማቴን ኢሜጅ መቀየር ይችላለሁ። ስለዚህ ልክ እንደገባልኝ ሴቭ ኢሜጅ ቼንጅ የምትለዋን ኪ ጫንና እንደምታዩት እዚች ጋር ተቀይራልኛለች። የዚህን ስም መቀየር ብፈልግ ለምሳሌ እችኛዋን እዚች ጋር ኪ ታደርግና ኩዊዝ ኦር አሰስመንት ከዛን ኢንተር ማለት አለብን ማለት ነው እንዲቀየር። ሁለቱንም ቀይረናል። ተርን ኤዲቲንግ ኦፍ ብንለው ለምሳሌ እንግዲህ የታይላችን ኮንቴንት ተቀይሯል ማለት ነው። ልክ ሴቭ ስለው ልክ እንደዚህ የገባውን ያሳየኛል። ሳይዙ ከሊሚት በላይ ከሆነ ክሮፕ እንድታደርጉት ይጠይቃችኋል ማለት ነው። ስለዚህ የዚህን ኤሪያ እንግዲህ የኩይዟን ፓርት በዚህ አስተካክለናል። ተርን ኤዲቲንግ ኦፍ ስላልነው ነው የኤዲቲንግ ምልክቱ የጠፋ። ወደ ታይልስ ውስጥ ብንገባ አሁን ምንም የምናገኘው ነገር የለም። ፎር ታይም ቢንግ ውስጡ ኮርሱ ይህን ይመስላል። ዳሽቦርዳችን እንግዲህ ውስጥ ስንገባ ኮርሳችን እንደዚህ እናገኛለን። ሰልጣኞች ልክ እሱን ሲነኩ ውስጥ ያስቀመጥነው ኩዊዝ ከሆነ ኢንቴንሽናችን ለኩዊዝ ከሆነ እችን ያገኙታል። ልክ እሱን ሲከፍቱ እንግዲህ ባዶ ነው የሚሆነው ማለት ነው። በቀጣይ ቪዲዮ እንግዲህ ምን አይነት ኮንቴንቶች እዚህ ውስጥ ልናዘጋጅ እንደምንችል ስፔሻሊ ኩዊዝ ሪሌትድ የሆኑ ነገሮችን እንዴት ኤዲት አድርገን እዚህ ውስጥ እንደምናስገባ በቀጣይ ቪዲዮ አሳያችኋለሁ። አመሰግናለሁ። ቀጣዩን ቪዲዮ ተከታተሉ።